ሰላም 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 ውድ ቤተሰቦቼ፣ ዛሬ ቅቤ ጠጣሁ። ቅቤ ጠጣሁ። እግዚአብሔርን ደስ ብሎኛል እና ሰላም ለእናንተ ይሁን ውድ ቤተሰቦቼ። እንደምን አደራችሁ? ደህና አደራችሁ አላችሁ? እኔ ያለው ፈጣሪ ይመስገን፣ ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። አለው እናንተስ አላችሁ? አዳሩ ሰላም ነው? ትላንት በተለቀቀው ቪዲዮ አይታችኋል። አብርሃም ከርሜላ እጅ ቀለበቱን አወለቀ። ግልግል ደሃ ሞት። ቆይ በዚህ መሀል አቤላ ለምን ሄርሜላን አያገባትም? ለምን አያገባትም? የእውነት ስጡ። አራት ተስማምታችሁ ስጡ በእግዚአብሔር እና አብርሃምና ኤፍሬም ሩታ መጥቶ አቤልና ሄርሜላን ጠሩ ማለት ነው። አቤል ለምን እንደመጣ ታውቃላችሁ? መጀመሪያ ቀለበት አርግ ደግሞ የፍቅር ጥያቄ አብርሃምን ጠይቅ ብሎ ሄርሜላን የመከረ እሱ ነው፣ የዘከረ እሱ ነው። አሁንም ልጅቷን ውርደት ውስጥ ያስገባ አቤል ነው። የዚህ ሁሉ ተጠያቂ የሄርሜላ ተጠያቂ ማን ነው? አቤል ነው። እናንተ እኛ ስንቴ ነው እየነገርነው፣ ስንቴ ነው ያወራነው፣ ስንቴ ነው የነገርነው። አብርሃም ስንት ጊዜ ነው እጅትን ሄርሜላ ምንድን ነው አለ ከህይወታችን ውጪ ብሎ 10 ነው የተነገረው። 10 ነግሮ ነበር። እምቢ ብላ ይኸው መጣ። መጨረሻ ጊዜ ውርደት እሰይ። በወንድ ላይ ባለ ትዳር ወንድ ላይ የምንጠለጠሉት ሴቶች ማለት ነው እሰይ፣ እንኳን ደስ አላችሁ። ቅቤ ነው የጠጣሁት ዛሬ ጌታ። እንደውም ነገ ምን እንደሚፈጠር አላውቅም ግን ቅቤ ነው የጠጣሁት ዛሬ በጠዋቱ ቅቤ ነው የጠጣሁት። ምንም በሉ እንኳን ደስ አለሽ ብላችሁ መጻፍ ትችላላችሁ። ስድብም መጻፍ ትችላላችሁ። ምንም ኮሜንት አርጉ፣ ጻፉ፣ ችግር የለም፣ ጣጣ የለኝም። እኔ የሚፈልገው ሄርሜላ አሁን ይሄ ቀለበት ማውለቅ ላንቺ ለአብርሃም አዲስ አይደለም። ለምን ታውቂያለሽ? ከዚህ በፊት አብርሃም የስንት ሰው ቀለበት አወልቆ ነው የመጣ። አንደኛ አንቺ ደግሞ መቼ 80 ፊርማ፣ መቼ ሰርግ፣ መቼ ቤተሰብ ተዋውቆ ነው አንቺ አሁን ብዙ ነገር አድርገን ቀለበት ያለሽ እንደ አርቲ ቀለበት አምጥቶ በእጅ ሳረግ አይተን አልኩ። ቀለበት ያለሽ እንደ ቀለበት እኮ የተራ ነገር ነው። ታገቢኛለሽ ብሎ የሚጠየቀው የጥያቄ ምልክት ነው እንጂ ሚስት አይደለሽም እኮ። ምን ሆነሻል? እሱንም በግድ እሱ አንድ በአንድ ጌታን ቤተሰቦች እናንተ ያው ታውቃላችሁ። አንድ በአንድ አብርሃም እኔ ባለ ትዳር ነኝ፣ እኔ የልጅ አባት ነኝ፣ ሚስት አለች፣ የኔ የሆነ ነገር አለ፣ እኔ ትዳር እፈልጋለሁ፣ ከህይወቴ ውጪ ብሎ 10 ነው ነገረኝ። የሄርሜላ ነገር አይደንቀኝም፣ አይገርመኝም። እንኳን ያንሳታል፣ ይሄ ያንሳታል። ጌታ እኔ ሴት ሆኜ አንዳንድ ልጆች ሴት የሆናችሁ ለሴት መጥፎ ነገር ለምን ታስባላችሁ የምትሉት አላችሁ። እየሰማሁ ነኝ፣ እያየሁ ነኝ። ግን ለዚህ መልስ ምንድን ነው? እናንተ እንደዚህ ባለትዳር ወንድ መታችሁ በእነሱ ላይ የሚንጠለጠሉት ከሆነ ይሄን ደግሞ ባለትዳር ወንድ ጋር አልጋ ወታችሁ የምትተኙት ከሆነ መጨረሻችሁ እንደዚህ ነው የእናንተው ማለት ነው። መጀመሪያ ይህንን ሁሉ እኛ እየነገረኝ እምቢ ብላ እዚህ ጋር ደረሰች። ዛሬ
የመጨረሻ ቀን ውልቅ ውልቅ ከሩታና ከአብርሃም ህይወታቸው ውልቅ። መጀመሪያ አመጣጧ የራሷ ልጅቷ እንዴት እንዳስጠላች ለካ መልክ የሚያምር ሴት ይሄ አይምሮ የለም። እኔ ከዚህ በፊት እኮ እንደዚህ ወይኔ መልክ የሚያምር መልክ ነጭ የመሆኑት ወይኔ እነሱ ታድሎ እያልኩ ነኝ። ለካ መልክ ያለ ሰው ጭንቅላት የለም። መልክ ያለው ሰው ሙያ የለም። ኪሳሮች ናቸው። በዚህ በርሜላ አየሁ ጌታ በርሜላ ነው ያየሁት። ዝም ብላ እዚህ ጋር ዱቄት ተቀብጣና እዚህ ጋር ሊፕስቲክ ምናምን አርጋ ይሄንን ራቁት አርጋ መምጣቷ ነው እንጂ ሌላ ነገር ሙያ የላትም፣ እውቀት የላትም። ማይም ናት። እንኳን ደስ አለኝ ጌታን። ቅቤ ነው የጠጣሁት፣ ቅቤ። የሩታ ቤተሰቦች፣ የሩታ እህቶች ላይክ አርጉ፣ ሳብስክራይብ አርጉ፣ ቤተሰቡ ነው። ከዚህ በፊትም ከዚህ በኋላ የሚፈጠር ነገር ምን እንደሆነ አናውቅም፣ ግን ከእናንተ ጋር ነው። አሁን እኔ ከእናንተ ጋር ነኝ። ጌታ ሴት ሆና ሩታ መጀመሪያ እሱ አረማኔ ጨካኝ ሴት ናት። እቺ ሄርሜላ ማለት ነው። እርጉዝ ሆና ሩታ እያለች ያቺት እርጉዝ ሴት ትቶ ወደ እሷ ጋር እንዲመጣ እሱን ያማለለችው በሆቴል እየገባች በራቁት ከአብርሃም ጋር እንደዚህ ሆና ፎቶ እየተነሰች እየባለ ባለጌ ናት። ሙሉጭ አርገ ሰት ባለጌ ናት። የመጨረሻ ባለጌ ናት። ስትጀምር የራሷ ተመልሳ ይሄ ቤቱን ተመልሳ አታይም እንዴ? እሷ እንዴት እንደሆነች ከአብርሃም ጋር ባለትዳር ሆኖ ባለትዳር ወንድ ጋር ሚስትና ልጅ ያለው ሰውዬው ጋር የሆነችው ነገር ሁሉም ተመልሳ ቤቱ አታይም። ምን የሚመስል ከሩታ ጋር ምን የሚመስል ኑሮ እግዚአብሔርን የመጀመሪያ ጊዜ ትዝ ይለኛል። አብርሃምና ሩታ ይሄ ምንድን ነው? ቲማቲም ቆርጦ እነሱ ሎሜና ሽንኩርት ምናምን ጨምሮ ከእንጀራ እነሱ ሲበሉ በትንሹ ሳህን አድርጎ እራሱን ለመተኛት መኝታ አጥቶ ትንሹ ፍራሽ በመሬት ላይ አድርጎ በሱ ላይ አንሶላ ፎጣውን አንጥፎ በሱ ላይ ቁጭ ብሎ እነሱ ይሄ የቲማቲም ቁርጥና እንጀራ በዛ በመኝታ ላይ ቁጭ ብሎ ሲበሉ አይቻለሁ። ያሳትም አለ እነሱ ከሙቤ ጋር እንትን ሲሰራም አይቻለሁ። ይሄን ደግሞ ይሄ የአብርሃም አባት እናቷን የራሱ ቦዲ ለብሶ መጥቶ የአብርሃም አባት ማዘሩን አንቺ ሱሪ ልበሺ ምናምን ብሎ ፍራንክ ሲያደርገው ያሳትም አለው። ጌታ ምን የሚመስል ፍቅር ሳት ነበር። እቺ እርካሽ ሴት መጣ የልጆች ትዳር የልጆች ህይወት በጥብጣ ቤተሰብ ከቤተሰብ ጋር በጥብጣ ይበጠበጥሽና አንቺ ሄደሽ ጋናም ግቢ። ጌታ እንዴት እንዳስጠለችኝ እኔ እንደዚህ አይነት ሴት በጭራሽ ነው ያልወጥ። እናንተ ለኔ አማል ነው በቃ አማል። ምንም በል ጌታ አማል አልፈልግም፣ አልወድም እንደዚህ አይነት ሴት እና ዛሬ ግን መጥቶ የኔ ነገር የኔ ቀለበት አንቺ ጋር ቁጭ ብሎ ምንም አያደርግም፣ ምንም አይሰራም። ስለዚህ ቀለበትን አውልቂ ብሎ ከራሱ በእጁ አወለቀ። ይሄ አቤል ደግሞ ምንድን ነው የሚለው? እሱ ከራሱ ጋር አይደለም ወዶ አይደለም አለ። አንተ ምን ትላለህ? ሌላ ነገር ሌላ ቃላት ለአንተ ምን አለ? ልጅቷን አምጥተህ በዚህ ጣጣ ውስጥ ያስገባ አንተ ነው። አሁን ሄርሜላ ሄዳ በአንድ ነገር ውስጥ እሷ ብትገባ ተጠያቂ ማለት ነው አቤል። ለምን ይህንን ሁሉ ያደረገ እሱ ነው። ለእርጉዝ ሴት ያላዘነ ልጅ አሁን ላንቺ ያዝናል ብለሽ ታስቢያለሽ? ሄርሜላ ሩታ እኮ ልጅ ይዛ በሆዱም ይዛ እሱ ካንቺ ጋር እንደዚህ ሲሆን ያ ነገር ሁሉ ችላ ልጅ ደግሞ ወልዳ ሜጣ ወልዳ
ልጁን ያው እያሳደገች ጠንካራ ሆና የምትገኝ ሩታ ጀግና ናት። ጌታ ጀግና ናት። አሁን እሷ ብቻዋ ሆና የአብርሃም ከእሷ ጋር መሆኑን እራሱ አላመነችም። አታምን፣ እምነት የላትም። መቼና መቼ ትቶ ይሄዳል እያለች አብርሃም ደግሞ አንድ ቀን ውሎ አያውቅም ያለ ሩታ። እሷን በልጁ ምክንያት ሁሌ ወደ እሷ ጋር ይሄዳል። እሷን ያያታል፣ ስልክ ይደውላታል። ከዚህ በፊት ደግሞ እነሱ የገባበት ማላ አለ፣ ቃል ኪዳን አለ። ያ ቃል ኪዳኑ እንዲፈርስ ያደረገችው ማናት? ሄርሜላ ናት። አቤል ነው። ተጠያቂዎች እነሱ ናቸው። አሁን በሩታ አሁን በአብርሃም ምክንያት የሆነ ነገር ቢፈጠር ተጠያቂ ለዚህ ትዳር ተጠያቂ ማን ነው? አንደኛ ሄርሜላ ብቻ አይደለችም። አቤል፣ ብሩክ፣ እነኚህ ሶስት ሰዎች ናቸው። እነኚህ ሶስት ሰዎች ናቸው ተጠያቂ ነው እና ተጠያቂ አቤል፣ ብሩክ፣ ሄርሜላ። ከዛም በኋላ ይሄ ጦርነት የወጣው ምንድን ነው? ሩታ በአብርሃም ላይ ምንም ያላደረገችው ነገር መተት ሰርታለች። ምን አረገች? ሄርሜላም ደበቀች፣ አገተች፣ ምናምን ብዙ ነገር ነው ያወጣ። ይሄ ሁሉ ውሸት ነው። ሄርሜላ ምን ትጨረጨረው ነገር ሁሉ ምንድን ነው? እውነት ለማስመሰል እውነት ነገሩ እውነት ለማስመሰል ነው። እሷ እንደዚህ የምትሆነው ማለት ነው። ግን ውሸት መሆኑ ሁላችን እናውቃለን። ግን ባይዘዋይ አንድ ጥያቄ አለኝ። አርግዥ ያለው ምናምን ያለችው ባለፈው እንግዲህ ወርዷል ማለት ነው። እግዚአብሔር አምላክ በማይጸንሽ ልጅ አይስጥሽ። አማን ባይ ተቀበይ። እርጉዝ ነኝ። እርጉዝ ሴት ስም ታጠፊያለሽ። የእርጉዝ ሴቶች ስም ታጠፊያለሽ። አንቺ እየተረገምሽ ግማታም። በአንቺ ምክንያት ሰው ይሰደባል እኮ። ሰው እርጉዝ ሆኖ የራሱ የእውነት ባለትዳር ሆኖ እርጉዝ ሆኖ ሰው ሲኖር አሁን ባለቤቶች እንደዚህ ለማድረግ ውሸታሞች ናቸው። እርጉዝ አይደሉም፣ ግን እርጉዝ ይላሉ። እንዲህ ሆኗል ለማስባል ለማስመሰል። አንቺ በአንቺ ቤት ሞተሻል፣ ድራማ ሰርተሽ። ምን አይነት ሰው አለ? እግዚአብሔርን ምን አይነት ሰው አለ? ወይኔ እጅቱን ወስዳችሁ ይስሩ በእግዚአብሔር። ሁለተኛ ወደ እነሱ ጋር እንዳትጠጋ ይስሩ፣ እዛው ይስሩ። ሄርሜላ ምንም ነገር ውስጥ ብትገባ ተጠያቂ አቤል ነው። አብርሃም ከሩታ ጋር በፍቅር እየኖረ ሳለ አቤል ምንድነው የሚለው ለአብርሃም እዚህ ጋር መጥቶ ለኦደንስ ሩታ መጥቶና ለአብርሃም ሩታ መጥቶና ቢዮ የማይሆን ስም የማይሆን ወሬ እያወራ ቤት ውስጥ ባለትዳር ውስጥ መቼም ግጭት አለ። ግጭት ሲፈጠር እቺትን ልጅቷን ቃሏም የት እንደሆነ ዞራ የመጣችውን ይዞ አምጥቶ ከሱ ጋር አስተዋወቀ። ካስተዋወቀን በኋላ እሱ ምንድን ነው ያለው? እኔ ባለትዳር ነኝ፣ አንቺን ካልደባሽ ከኔ ጋር ድራማ መስራት ትችያለሽ አለ። ግልጽ ነው ይሄ፣ ካስታውሳችሁ ማለት ነው። ግልጽ ነው። ከዛም እሰራለሁ፣ ችግር የለም፣ ፍቃደኛ ነኝ ድራማ ለመስራት ብላ ነው የገባችው። ከዛም በኋላ እወዳለሁ፣ አፈቅራለሁ፣ አንተን አጥቼ መኖር አልችልም ምናምን። ባለትዳር ወንድ እያየሽ እየሰማሽ ታዲያ ምንም አይገርመኝም። የሄርሜላ ነገር ምንም አይገርመኝም፣ አይደንቀኝም። ጌታ በጣም ታስጠላለች። በጣም እርካሽ ሴት ናት። እርካሽ የሴት እርካሽ፣ አሳዳቢ እርካሽ ሴት ናት። እና ሴት ሆና ራሷን አስከብራ ለምን ይዛ ካልተቀመጠች?
ትናንት ወዲያ እዛ ጋር እነ አብርሃም ቤተሰቦች ሁሉም ሰብስበው እሷም ለምን መጣሽ ያንሳታል። እንደውም እናንተ ገፈትራችሁ ብትጥሉ ደስ ይላል። ምን አገባት? ይሄ ዳኒና ሄርሜላን በአብርሃም ጉዳይ ምን አገባችሁ? እነሱ ማን ናቸው? ቤተሰብ አይደሉም፣ ጓደኛ አይደሉም። እነማን ናቸው? ለምን መጡ? ምን አገቡ? በእነሱ ህይወት ላይ ሩታና አብርሃም የፈለገው ማድረግ ይችላሉ። መጣላት ይችላሉ፣ መታረቅ ይችላሉ፣ ምንም መሆን ይችላሉ። ግን በመሀል ያለው ሰው ለምን ይገባል? የሚያስጠላ ነገር ይሄ ነው። ያስጠላል ጌታ። ግን ዛሬ አብርሃም ከሷ ይሄ ቀለበት ያደረገው ለዚህ ነው። ቀለበት በዚች ሳምንት ሙሉ እኮ ቀለበት ነው የሷ ሁኔታው ብሎ ቀለበት እንደዚህ ያደርግን ወደ ፈቅደ አይደለም ማለት እኔ ለምኛ አይደለም ፈቅድ ባንተ ፍቃድ ነው አይደለም እንዳለችው እኮ አንቺ እኛ እያየን አልቂሰሽ ተንበርክከሽ ደም በደም ሆነሽ አይደለም እንዴ? አልቂሰሽ እኮ ነው ረስተሻል እንዴ? ከዛ ለምን ውሸት ታወሪያለሽ? እኛ እኮ ሁሉም ያው እየከታተልን እያየን ግን ውሸት መውራት አያስፈልግም። እያየን ስለሆነ ማለት ነው። ለምን ትዋሻለሽ? እንዴት እንደመጣሽ ምን እንዳረግሽ ምን እንደሆንሽ ሁሉንም ነገር እያየን ነው። ያንቺ ቀለበት እኮ ብርቅ አይደለም። እሱ የጋብቻ ቀለበት የሰማንያ ቀለበት ከሩታ እጅ እንደ ወርቅ ያደረግሽው አንቺ ነሽ። ያንቺ ደግሞ ታገበኛለሽ ብሎ እዚህ ጋር ብረት ያሰረው ለአንቺ ብርቅ ሆኖ ሄደሽ መጣሽ ቀለበት ያለሽ ይኸው አሁን ቀለበቱ ወልቋል። ምን ትያለሽ? አሁን ደግሞ ምንድን ነው የምትለው? ይሄ ቀለበቴ ማውለቅ ችግር የለም ይወጣል። ግን ያንተ ልብና የኔ ልብ አንድ ላይ ነው። እንዴት እንደሚቀራረብ ታውቃለህ? አስመሳይ! ከአንቺ ሌላ ሴት የለም። አንቺ እርካሽ ከሆንሽ ሌላ ደግሞ የከበደው ይመጣል። አንቺ ራስሽን እርካሽ አድርገሽ አንቺ ባይዘወይ ከሩታ አንቺ እርካሽ መሆንሽን ታውቂያለሽ። ሩታ ጀግና ናት እኮ እንደ አንቺ እርካሽ አይደለችም። ሩታ እኮ በስነ ስርዓት አግብታ ሰርግ የቤተሰብ ወግ ማድረግ ሁሉም ነገር ከተደረገን በኋላ አግብታ ከአብርሃም ጋር ተኝታ ነው የወለደችው። አንቺ ግን በመንገድ ላይ በሆቴል ላይ እግሩን ሰቅለሽ ሰተሽ እኔ አርግዣለሁ ብለሽ ሶሻል ሚዲያ ስትመጪም ለአንቺ ይፍረት የለም። በቃ እኔ እንደውም አንቺ ቢሆን እንደውም ሶሻል ሚዲያ እኔ አልወጣም፣ ጌታን አልወጣም። ምን አይነት ጥሩ ነገር ሰርቼ ነው ሶሻል ሚዲያ የሚወጣው? በመንገድ ላይ ሰው ከፍተሽ እንትኑን ሰተሽ አርግዣለሁ ብለሽ ሶሻል ሚዲያ ስትወጪ ትንሽ አያስፈራም? አያስጠላም? በጣም ይደብራል። እና ወደ ቤተሰቦቼ እንግዲህ አይታችኋል። አብርሃም የኔ ቀለበት አንቺ ጋር ሆኖ ምንም አያደርግም፣ ምንም ትርጉም የለም፣ ጥቅም የለም። ስለዚህ ቀለበትን አውጪ ብሎ አስወለቃት ሄዱ። ግልግል ደሃ ሞት። በዚች ሳምንት ቀለበት እያለች ነበረች። ይኸው ቀለበቱ ወልቋል። አብርሃም አሁን እያስመሰለ ሁሉም ነገር እየጨረሰ ነው። እንኳን ደስ አላችሁ። ጌትን በጣም ዛሬ በጠዋቱ ቅቤ ነው የጠጣሁት። እግዚአብሔር ደስ ብሎኛል። እኔ እንደኔ ደስ አላችሁት፣ እንኳን ደስ አላችሁ። እና አብርሃም በርታ። አሁን አብርሃም ለምን እንደዚህ እንደሚሆን ታውቃላችሁ? በእኔም ምክንያት እሷ አንድ ነገር ከሆነች በአብርሃም ሰበብ ነው ካላችሁ አሁን አብርሃም ተጠያቂ ይሆናል። ስለዚህ ቀስ ብሎ ቀስ በቀስ እየሸኛት ነው። ቀስ በቀስ እየሸኛት ነው። አብርሃም ምንም ታማሚ አይደለም።
ዛሬ በራሴ ፍቃድ ነው አለ። በራሴ ፍቃድ ነው እኔ የራሴ ህይወት የራሴ ኑሮ ጀምሬያለሁ። የኔ ቀለበት የሆነ ሰዓት አንቺ ጋር ቀለበት አድርጌ ነበርኩኝ፣ ስህተት ነበርኩኝ። ስለዚህ ቀለበቱን አውልቂ፣ የኔ ቀለበት አንቺ ጋር ምንም አያደርግም ማለት። ከዛም ጥያቄ አመጣች። እሱ ደግሞ ምንም አያደርግም እኔ የራሴ ኑሮ ጀምሬያለሁ ብሎ ከሷ እጅ አወለቃት። ምንም ማለት አልቻለም፣ ዝም አለ። ይሄ ዝምታው ለምን እንደሆነ ታውቃላችሁ? እሷን እንዳትጎዳ እሷ ትጎዳለች ብሎ